ሰላም ጤና ይስጥልን ውድ የጤና ጥበብ ፕሮግራም ተከታታዮች፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከቱ የሚገኙ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ ከማድረስ ባለፈ በተለያየ ወቅት እንግዲህ ወቅታዊ የሆኑ ጉዳዮችን እንግዳ እዚህ ስቱዲዮ በመጋበዝ የተለያዩ ጉዳዮችን ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንግዲህ ዋዜማ ላይ እንደመገኘታችን እንግዲህ የሚመለከታቸው አካላቶችን እዚህ የአባይ ቴሌቪዥን ስቱዲዮ በመጋበዝ የተለያዩ ጉዳዮችን ለእናንተ ለማድረስ ከዚህ ደቂቃ ጀምሮ ዝግጅታችንን አጠናቀናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን፣ ፕሮግራማችን ተጀምሯል። እንግዲህ እንግዶቻችን እዚህ ስቱዲዮ ደርሰዋል። ዛሬ እንግዲህ ቅዳሜ ነው የምንገኘው። እንግዲህ በነገው ዕለት በከፍተኛ ድምቀት የሚከበረው የፋሲካ በዓልን ዋዜማ ላይ ነው የምንገኘው። ዛሬ እንግዲህ ፕሮግራማችንን ወደ እናንተ የምናደርሰው እንግዲህ በልዩ ሁኔታ ሁለት እንግዶችን እዚህ ስቱዲዮ ጋብዘናል። የሚመለከታቸው አካሎች ናቸው። በተለይ ከዚህ ከበዓል ጋር ተያይዞ የሚነሱ የተለያዩ ጉዳዮችን እያነሳን በዓልና ጤና ሲመጣ እንግዲህ ይዘው የሚመጣው የተለያዩ ጉዳዮች ይኖራሉ። እሱን አስታከን የተለያዩ ጉዳዮችን እናነሳለን። በያላችሁበት እንግዲህ ዋዜማ እንደመሆኑ መጠን የተለያዩ የበዓል ገበያ ግርግሮች አሉ ብለን ተስፋ እናደርጋለን። ነገር ግን ጎን ለጎን ደግሞ ያን አስመልክቶ እንግዲህ ግርግር ሲኖር ከጤና ጋር ተያይዞ የሚነሱ የተለያዩ ጉዳዮች አሉ። እሱን አስመልክቶ የተለያዩ ጉዳዮችን ወደ እናንተ እያደረስን ለቀጣይ አንድ ሰዓት ከእናንተ ጋር የምንቆይ ነው የሚሆነው። እንግዶቻችንን እንግዲህ በመታወቅ ፕሮግራማችንን እንጀምራለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከማን እንጀምር? እሺ፣ ማንም በል ከየት ነው የመጣኸው? ሙያህስ ምንድን ነው የሚለውን ነገር የመጣሁት ከአዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር ነኝ። በሙያዬ የአካባቢ ጤና አጠባበቅ ባለሙያ ነኝ። በጣም አሪፍ። ሌላኛው እንግዳችን። እሺ፣ አመሰግናለሁ። ዶክተር አዳነ መኮንን እባላለሁ። በሙያዬ ጠቅላላ ሐኪም የህብረተሰብ ጤና ባለሙያ እንዲሁም የስነ ምግብ ባለሙያ ነኝ። እንግዲህ የመጣሁት ቃሊቲ ውሃ ልማት አካባቢ ከሚገኘው ዲዛይር የጤናና የስነ ምግብ ማማከሪያ ማዕከል ውስጥ ነው። በጣም አሪፍ። እንግዲህ ጥሪያችንን አክብራችሁ እንግዲህ በዋዜማ እንግዲህ ሁሉም ሰው ቢዚ ነው። በዋዜማው እዚህ ስለተገኛችሁ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እናመሰግናለን። በጣም አሪፍ። እንግዲህ ያው እንደምታውቁት ዛሬ ዋዜማ ነው። የቀጥታ የሆነ የጤና ፕሮግራም እንደው ስለ በሽታ ብዙ አናወራም፣ ዛሬ ስለ ህመም ብዙ አናወራም። ነገር ግን በዓልን ምክንያት በማድረግ ደግሞ ሊነሱ የሚገቡ የተለያዩ ጉዳዮች አሉ። በተለይ በዓል ሲመጣ የአመጋገብ ሁኔታችንን ምን መምሰል አለበት፣ ጤናማ የአመጋገብ ዘይቤስ ምን ማለት ነው፣ በዓል ሲመጣ እንግዲህ በተለምዶ የሚነሱ የተለያዩ ጉዳዮች አሉና እሱን አስታከን ለተመልካቾቻችን የተለያዩ መረጃዎችን እናደርሳለን። ገበያ እንግዲህ በመሄድ የተለያዩ የግብይት ሂደቶችን ለሚያከናውኑ የህብረተሰብ ክፍሎቻችን ደግሞ ጤናማ የሆነ የግብይት ስርዓት እንዴት መኖር አለበት፣ በተለይ በዓል ሲመጣ የሚነሱ የተለያዩ ጉዳዮች አሉና እሱን አስመልክቶ የተለያዩ መረጃዎችን እናነሳለን። ከኛ ጋር ተመልካቾች ቆይታ ቢያደርጉ ጠቃሚ መረጃ ያገኛሉ ተስፋ አድርጋለሁና በድጋሚ እንኳን አደረሳችሁ። እንኳን አደረሰ። በጣም አሪፍ። በተለይ ደግሞ እንደ መንግስት ተቋም የአዲስ አበባ የምግብ የመድኃኒትና የጤና እንክብካቤ አስተዳደርና ቁጥጥር ባለስልጣን እንግዲህ በጣም በርካታ ስራዎችን ይሰራል። በተለይ ከመደበኛ ስራው በተጨማሪ ባህል ሲደርስ ደግሞ በልዩ ሁኔታ ግብረ ኃይሎችን በማቋቋም ህብረተሰቡ ባህሉን በሰላም በጤና እንዲያሳልፍ በርካታ ስራዎችን ይሰራልና እንደው ከአንተ አንደበት እንስማው። ባህልን አስመልክቶ ምንድን ነው እየሰራ ያለው የእናንተ ተቋም? ኦኬ፣ እንደ አዲስ አበባ ምግብና መድኃኒት ባለስልጣን በርካታ ስራዎች የሚሰራ ተቋም ነው። እንደ ሀገርም ትልቁን አስተዋጽኦ እያደረገ ያለ እንደ የካፒታል ሲቲ እንደመሆኑ አዲስ አበባ በርካታ ስራዎች ይጠበቁብናል። እነዛንም እየከወንን ያለንበት ሁኔታ ነው ያለ ነው። በተለይ ደግሞ እንደዚህ የበዓል ወቅት ላይ ሰፊ የባለሙያን አሰማርተን ህብረተሰቡ ላይ የጤና እክል የሚፈጥሩ ነገሮች ለመታገል እንግዲህ እንደ ተቋም እየሰራን ያለንበት ሁኔታ ነው ያለ ነው። ያንንም ስራ ስንሰራ እንግዲህ ጤናማ ስራ የሚሰራ አለ በርካታ፣ የተወሰኑ ደግሞ ገንዘብ ፈላጊ
በአቋራጭ ገንዘብን ለማግኘት ሲሉ ህብረተሰቡ ላይ አውቁም ሳያውቁም ስህተት የሚፈጥሩ ሰዎች አሉና እነዛን ግለሰቦች ማህበረሰቡ ላይ ጫና እንዳይፈጥር የሚያመርቱትን የሚያቀርቡት ምርት ያንን የምንቆጣጠርበት ሁኔታ ነው ያለነው። በዚህ ሂደት እየሰራን ያለንበት ሁኔታ ነው። በተለይ ደግሞ በዓላትን አስታከን ሰፊ ስራ እንሰራለን። አደረጃጀታችን በርከት ያለ ነው። በማዕከል ደረጃ እንዲሁም ደግሞ 11 ቅርንጫፎች ያሉት መስሪያ ቤት ነው። በተጨማሪ ደግሞ በወረዳ ደረጃ 36 ክላስተር ያለውና በሰፊው ህብረተሰቡ ጋር ተደራሽ ለመሆን እየሰራ ያለ ተቋም ነው ተቋማችን ማለት ነው። በጣም አሪፍ። እንደው አሁን በዚህ ሰዓት እንግዲህ ያው ሰዎች ወደ ገበያ ወጥተው ለበዓሉ ድምቀት የሚሆኑ ለበዓሉ ደግሞ እንደው ግብአት አድርገው የሚወስዷቸውን በተለይኛ ፎከስ ወይም ትኩረት አድርገን የምናወራው ምንድነው በተለይ ከዚህ ወደ ውስጥ ከሚገባው ጋር ከምግብ ጋር ተያይዞ ከእርድ ጋር ተያይዞ እንደገና ደግሞ ተገቢም ባይሆን ደግሞ ይሄ ከማር ጋር ተያይዞ መጠጥ ላይ የሚጨምሩ እንደዚህ አይነት ነገሮች ይኖራሉና እሱን አስመልክቶ ነው እንግዲህ ትኩረት አድርገን ዛሬ የምንወያየውና እንደው ይሄንን ከመቆጣጠር አንፃር አሁን በዚህ ሰዓት የእናንተ ባለሙያዎች እንግዲህ እስከ ወረዳ ድረስ እንዳሉ በተወሰነ መልኩ ነግረኛልና ምን እያደረጉ ነው የሚለው ነገር እስቲ እኔ ኦኬ እንግዲህ ዛሬ እንደ ዋዜማ እንግዲህ ኦልሞስት ማለቂያው ላይ ያለ ነው። ሆኖም ረዘም ላለ ጊዜ ስራው እየተሰራ የነበረ በሰፊው እየሰራንበት ያለበት ሁኔታ ነው ያለው። የትኛውም ቦታ ላይ ለምግብነት ለመጠጥነት የሚውሉ እንዲሁም ደግሞ በዚሁ አጋጣሚ ለመዋቢያና ለንጽህና መጠበቂያነት የሚውሉ ምርቶች ወደ ገበያው በሰፊው ይገባሉ። ያን ደግሞ ጤናማነቱ ጠብቆ ለህብረተሰቡ እንዲደርስ በአመራረት ሂደት ሊሆን ይችላል። ባሻሻጥ በሚሸጡበትም ሰዓት እክል ስለሚገጥመው የሚሸጡበትን አያያዛቸው የምንቆጣጠርበት ሁኔታ የምናስተምርበት ሁኔታ አለ ማለት ነውና በሰፊው በ11ዱም ቅርንጫፍ ይህንን ስራ እየሰራን ያለንበት ሁኔታ ነው ያለነው። በተጨማሪ ያው የኛ ተቋም ብቻ አይደለም ስራው የሚሰራውና በጥምር ከሌሎች ባለድርሻ አካላት አስፈላጊ ሲሆን ደግሞ ያው በዚህ ስራ ሂደት ህገወጥ ስራ ሲሰሩ የምናገኛቸው ሰዎች አሉና ያንን ደግሞ ከባለድርሻ አካላት ጋር በተለይ ከፖሊስ ከደንብ ማስከበር ጋር በመሆን እንዲሁም ደግሞ ንግዱም ደግሞ የሚመለከተው ከንግድ መስሪያ ቤቱ ጋራ በመሆን የጋራ ቁጥጥር ስራዎች እንሰራለን። ቁጥጥር ስራዎች የምንሰራው በርከት ባለ መልኩ ነው። በተለይ የአምራች ድርጅቶች ያመረቱት ደግሞ መሸጫው ላይ መሸጫው ብዙ አይነት ነው። ከትልቁ ሃይፐር ማርኬት እስከ ትንሿ ሱቅ ድረስ እንዲሁም ደግሞ ባዛር ቦታዎች ላይ እንደዚሁ የሚቀርቡት ምርቶች ጤናማነት ባለው መልኩ ለህብረተሰቡ ተደራሽ እንዲሆን ሰሞኑን እየሰራን የነበረበት ሁኔታ ነው ያለው። አሁን ወደ ማጠቃለያው ምዕራፍ የደረስንበትና በተለይ ደግሞ ከአሁን በዚህ ሰዓት እየሰራን ያለነው ህገወጥ እርድ እንዳይከሰት የትኛውም ቦታ ላይ ከባለድርሻ አካላት ጋር በመሆን የህገወጥ እርድን ለመከላከል ያንን የምናስተምርበት ሁኔታ አለ። ረዘም ላለ ጊዜ ደግሞ እነዚህ ስጋ ቤቶች በተለይ አብዛኞቹ ከስራ ውጭ የነበሩ ናቸው። እነዛ ወደ ስራ ሲመጡ ጤናማ የሆነ አገልግሎት እንዲሰጡ የማጽዳት ስራ እንዲያጸዱ እየተከታተልን እና እንዲያጸዱ እያደረግን የነበርበት ሁኔታ ነው ያለ ነው። ከነገ ጀምሮ ባለው ያንን አገልግሎት ስለሚሰጡ በሚሰጡበት ሰዓት ግን ህጋዊና ጤናማ የሆነ ምርት ወደ ተቋማቸው አስገብተው ለህብረተሰቡ እንዲያቀርቡ ያንን እያደረግን ነበረ። ይቀጥላል በዚህ መልኩ ማለት ነው። በጣም አሪፍ። እሺ ሌላኛው እንግዳችን እንግዲህ የስነ ምግብ ባለሙያ ነው። በተለይ በርካታ ስራዎችን የእናንተ ተቋም እንደሚሰራ መረጃው አለኝ። ምናልባት ግን ከበዓል ጋር ተያይዞ እንግዲህ 2 ወር የጾም ወቅት ነበረ። እንግዲህ በርካታ የእምነቱ ተከታዮች እንግዲህ
ራሳቸውን ከቅባት ከምን እነዚህ ከወተት ተዋጽኦ በለው ጾም ከምንላቸው ምግቦች ራሳቸውን አርቀው ለ2 ወር እንግዲህ ቆይተዋልና እንደ ባህል ሆኖ ደግሞ ጾም ሲፈታ ደግሞ ትኩረት የሚያደርገው ማህበረሰቡ ቅባት ላይ የጾም ምግቦች ላይ ነውና እንደው ከዚህ አንጻር እንደ ባለሙያ ሰው ባህል ሲመጣ በተለይ ደግሞ ይሄ የጾም ወቅት አልፎ አሁን ጾም የሚፈታበት ጊዜ ላይ ነውና የምንገኘው እንግዲህ ሌሊቱን ጾም ይፈታል። ነገም እንግዲህ እዛ ላይ ነው ሰው የሚሆነው። እንደው ከዚህ አንጻር የሰው የአመጋገብ ሂደት ምን መምሰል አለበት ብለህ ታምናለህ? እውነት ነው። እሱ ባለፉት 2 ወራት አካባቢ የሚሆን የክርስትና ምእመኑ ጾም ላይ መቆየት ይታወቃል። በዚህ ጊዜ እንግዲህ ሰውነታችን የተለያየ እረፍት የሚያደርግበት ነው። በተለይ የአንጀትና የጨጓራ ስርዓታችን ብናየው ያለውን ጫና የሚቀንስበት ጊዜ መሆኑ ይታወቃል። ስለዚህ አሁን ጾም ደግሞ በሚፈታበት ጊዜ በአንዴ የተለያዩ የምግብ ጫናዎችን ልናሳድርበት አይገባም። ስለሆነ በተሻለ መጠን ቀለል ባሉ የፕሮቲን ይዘት ያላቸው ምግቦች ሊሆኑ ይችላሉ፣ በነዛ መጀመር ያስፈልጋል። ለምሳሌ እንደ እንቁላሉ፣ ሌላ ደግሞ ስጋ፣ በርበሬ፣ ዘይት ያልበዛበትን አይነት ነገሮችን ጀምረን ቀስ እያለን ደግሞ ወደ ሌሎች የምግብ አይነቶች መሄድ እንችላለን። እንግዲህ ሌላ በባህላችን እንደምናየው በብዛት የተልባ የመጠቀም ሁኔታ አለ። እንግዲህ ይህንን ሙያዊ አስተያየት ለመስጠት ያህል ተልባ በውስጡ የተለያዩ አንቲኦክሲዳንቶች አሉት፣ ፋይበር አለው፣ ጤናማ የሆነ የቅባት ይዘት አለው። ስለዚህ በሱ መጀመር ሰውነታችን ረጅም ጊዜ ጾም ላይ የቆየውን እንዲላመድ የሚያደርግ ሁኔታ ስለሆነ እንደ ባለሙያም የሚመከር ነው። ከዛም ቀጠል እያለን ሌሎች የፕሮቲን ምግቦችን መቀጠል መጀመር እንችላለን። እንግዲህ ይታወቃል በዓል ላይ የተለያየ ጫና እናሳድራለን። በአመጋገባችን ቅባት የበዛበት ምግቦችን እንመገባለን። አልፎ አልፎ ደግሞ የለስላሳ መጠጦችም የአልኮል ይዘት ያላቸው መጠጦችን ማዘውተር ይኖራል። እንግዲህ እነዚህ ሁላ ጫና የሚፈጥሩ ናቸው። በአንድ ጊዜ ሁሉን ነገር ሰውነታችን ማስተናገድ ሊከብዱ ይችላል። ስለዚህ በተቻለ መጠን እንዳልኩ በትንሽ መጠን እንጀምራለን። የአመጋገብ ጊዜያችንን ሰዓታችንን መገደብ ይኖርብናል። የምንመገበውን መጠን በመጠኑ ማድረግ ያስፈልጋል። ከመጠን በላይ መጠቀም የለብንም። ሌሎች ደግሞ እንደ ለስላሳ መጠጦች፣ አልኮል ያላቸው መጠጦችን ደግሞ ብንገድብ የተሻለ ነው። ምክንያቱም የለስላሳ መጠጥ በምንጠጣበት ጊዜ በውስጡ ሌላ ተጨማሪ ኃይል ነው የምናገኘው። እዚህ ጋር ምግብ እየበላን ነው። ሌሎች ተመሳሳይ ኃይል የምናገኝባቸው መንገድ ስለሆነ እነዚህን ነገሮች ከማድረግ መቆጠብ ይኖርብናል። እንግዲህ ሌላው ያው ከምግብ ዝግጅትና አጠቃቀም ጋር በተመለከተ ማንሳት የምፈልገው ነገር እንግዲህ የምንመገባቸው ምግቦች እንዳልኩ ዘይት ሊበዛባቸው ይችላል። ወጥ ውስጥ ቅቤ ይጨመራል። እነዚህ ሁሉ እንግዲህ ያልተፈለገ ኃይል የሚሰጡ ናቸው። ያው በረጅም ጊዜ ሂደት ደግሞ ለውፍረት የመሳሰሉት ነገሮች ሊያጋልጥን ይችላል። በተቻለ መጠን ወጡ ሲሰራ እነዚህ ነገሮች መቀነስ ቢኖር፣ ካልሆነ ደግሞ ገበታ ላይ በሚቀርብበት ሰዓት ላይ ቢያንስ የዘይት ነገሮችን ጠለል አድርጎ ገፋ አድርጎ የማውጣት ነገር ቢኖር፣ እንዲሁም ደግሞ እንጀራ ላይም ከቀረበ በኋላ በዘይት የራሰውን የእንጀራውን አካል በመተው ሌላውን የመብላት ሁኔታ ቢኖር፣ እነዚህ ነገሮች በማድረግ እንግዲህ የበዓል ቀን የሚኖረውን የጨጓራ ላይ አንጀታችን ላይ የሚኖርን ጫና ለመቀነስ ይጠቅመናል። ጥሩ። እንደው ከዚህ ጋር በተያያዘ ጾም ራሱ እንግዲህ ሃይማኖታዊ ፋይዳ አለው። እንደገና ደግሞ በስነ ምግብ ደግሞ ራሱን የቻለ አስተዋጽኦ አለው ተብሎ ይታሰባል። እንደው ከዛ አንጻር እንደ ባለሙያ ጾም ለጤናችን ሊኖረው የሚችለውን ሳይንሳዊ ጥቅም የተወሰነ ነገር ማንሳት እንችላለን? ይቻላል። እንግዲህ ጾም የተለያዩ የጤና በረከቶችን ይሰጠናል። ከመንፈሳዊ የጥቅሞች ወይም በረከቶች ባሻገር ለምሳሌ ጥናቶች እንደሚያሳዩት የደም ስኳር መጠናችንን ሊቀንስልን ይችላል። የኮሌስትሮል መጠን ሊያሻሽል ይችላል። የደም ግፊት ስርዓትን ሊያሻሽል ይችላል። ስለዚህ ይህንን ደግሞ በሚደረግበት ጊዜ አጠቃላይ የልብ ጤናና ተያያዥ የጤና ችግሮችን የመቀነስ አቅም ይኖረዋል ማለት ነው። በተጨማሪም እንግዲህ በጾም ጊዜ የምንመገበውን ምግብ እንቀንሳለን። ይህ በሚሆንበት ጊዜ ሰውነታችን ለኃይል አማራጭ ከተቀመጠው ወይም ስቶር ከተደረገው የስብ መጠን ላይ መጠቀም ይጀምራል። ስለዚህ ውፍረትም ለመቀነስ ለሚፈልጉ አንድ ጥሩ አማራጭ ነው ማለት ነው። በተጨማሪም እንግዲህ በዚህ ጊዜ ጾም በምንጾምበት ጊዜ ምንድን ነው ሰውነታችን እረፍት ያገኛል። በተለይም ደግሞ የአንጀት የጨጓራ እነዚህ ስርዓቶች እረፍት የሚያገኙበት ነው። ይህ በሚሆንበት ጊዜ የተለያዩ የተጎዱ ሴሎች ካሉ ራሳቸውን የሚጠግኑበት ጊዜ ይሆናል ማለት ነው። ስለዚህ በዚህ ምክንያት የተለያዩ የጤና በረከቶችን ከጾም እናገኛለን። በጣም አሪፍ። እስቲ ወደ እናንተ እንምጣና በተለይ እንግዲህ
ቅድም እንዳልከው ኤግዚቢሽን አሁን እንግዲህ ዛሬ ማጠናቀቂያው ነው የሚሆነው። በየጎዳናው ላይ የተለያዩ ኤግዚቢሽኖች አሉ። እንዲሁም ትልልቅ ቦታ ላይ ደግሞ የሚዘጋጁ ትልልቅ ኤግዚቢሽኖች ይኖራሉ። ከነዛ ከሚሰጧቸው አገልግሎቶች ወይም ደግሞ የምናገኝ ግብአት ፈልገን ሊሆን ይችላል፣ ወይም ለተለያየ አገልግሎት ስንሄድ እንግዲህ አንዱ የምግብ ቂቤ ሊሆን ይችላል። እንዲሁም ደግሞ ተያያዥነት ያላቸው ማር፣ የተለያዩ ነገሮች ይኖራሉ እና እንደ አንዳንድ ቦታ ላይ ዞር ዞር ብዬ ትላንትም ለማየት ሞክሬ ነበረ ኤግዚቢሽኖችን እና እንደው የእናንተ ተቋም እንደ ተቋም እዛ አካባቢ የሚሸጡ ነገሮችን በተለይ ንጽህናቸው፣ ጤናቸው ተጠብቆ እንዲቀጥሉ ከማድረግ አንጻር ምን እየተደረገ ይገኛል የሚለውን ነገር እስካሁንስ ምን አድርጋችኋል የሚለውን ነገር እኔ ኦኬ እንግዲህ ኤግዚቢሽን አካባቢ የሚቀርቡ ምርቶች እንትናቸው ምንድነው ምንጫቸው ይታወቃል። አብዛኞቹ የሚመጡበት የሚመረቱበት ቦታ ላይ ታውቆ ነው ወደ ኤግዚቢሽን ቦታ የሚመጡት። ብሎ ትላልቅ ገበያዎች አሁን ወደ ገጠር ወጣ ስንል ከየትኛው አቅጣጫ እንደሚመጣ አይታወቅም ማለት። እዚህ አዲስ አበባ ግን ለባዛር ቦታ ላይ የሚቀርቡ ምርቶች በአነስተኛና ጥቃቅንና አነስተኛ ተደራጅተው የሚሰሩ ህጋዊ ሰውነት ያላቸው ድርጅቶች ናቸው እዛ ጋር መጥተው ምርታቸውን የሚያቀርቡት። ከዛ ከአመራረቱ ጀምሮ እያንዳንዱ አምራች እያንዳንዱ አቅራቢ የሚያቀርበው ምርት ጤናማነቱ እዛ የሚያመርትበት ቦታ ላይ ተረጋግጦ ነው ወደዚህ ፍቃድ ተሰጥቶት ኤግዚቢሽን ቦታ ላይ እንዲሰጥ የሚደረገውና ከዛ ጋር ተሳስሮ ነው። ምናልባት አሁን እዚህ ጋር ገበያ ሲበዛባቸው አንዳንዴ እንደ ክፍተት የሚታየው መከደን ያለበት ሳይከድኑት እናገኛለን። ያንን ደግሞ በቁጥጥር ሂደት እንዲያስተካክሉ የምናደርግበት ሁኔታ አለ። በተቻለ መጠን እያንዳንዱ የሚሸጡት ምርት በተለይ ደግሞ ያለቀለት ምርት ደግመን ማናበስለው ምርት ጤናማነቱ በቀላሉ ሊበከል ስለሚችል ጤናማነቱ በጠበቀ መልኩ ታሽጎ እንዲሸጥ ነው የኛ እንትን ማለት ነው። ቁጥጥር የምናደርገውም በዛ ልክ ነው። ገበያ ሲበዛባቸው የሆነ መዝረክረኮች ይታያል እና ጉድለት ላይ የማምጣት እድሉ ይኖራል። ያንን ደግሞ በክትትል አሁን በተለይ ይችኛው ሳምንት እየሰራን የነበረውም እዚህ ላይ ነው። እዛ ላይ ፎከስ ተደርጎ እያንዳንዱ የሚቀርበው ምርት ቅቤ፣ ማር በሰፊው ገበያው ላይ ከሱቅ ውጪ ሲሸጥ ነው የሚገኙትና በፊት ተለምዶ የነበረው ሱቅ ውስጥ ለረጅም ጊዜ ሲሸጥ የነበረው አምጥተው እዛ ጋር ሲሸጡት ነው የሚታየውና እዛ ጋር እንዳይበከል ጥንቃቄ እንዲያደርጉ የመምከርም አስፈላጊ ሲሆን ደግሞ ተገቢ ያልሆነ ምርት ሆኖ ከተገኘም እርምጃ ይወሰዳል፣ ይወገዳል ማለት ነው። ጥሩ። ከዚህ ጋር ተያይዘው እንግዲህ ኤግዚቢሽን እንግዲህ ያው እድል ሰጥተው የገቡ ነጋዴዎች ናቸው። ያን ማለት ሁሉንም ኤግዚቢሽን ማስገባት አይቻልም ያው ካለን እንትን አንፃር። ነገር ግን ከተለያየ ቦታው አሁን ካልኩት ውጪ ደግሞ በየመንደሩ በየቦታው ይሄ ጉሊት ተብሎ የሚጠራ የተለያዩ የገበያ ቦታዎች አሉና መርካቶን ትልቁ መርካቶን ጨምሮ ማለት ነው። እንደው እንዲህ አይነት ግብይት ቦታስ ላይ ያለው ቁጥጥር ምን ይመስላል? ኦኬ እንግዲህ ያው እንደ ባለስልጣን መስሪያ ቤት የምንቆጣጠራቸው ቅድም በጠቀስኩት ልክ ሆኖ የሰው ኃይል አብዝተን ወደ ስራው ምናልባት ዘርፋችን ብዙ አይነት ነው። የኛ ዘርፍና የብቃት ማረጋገጥ ዘርፍ አለ፣ የቁጥጥር ዘርፍ አለ። የበዓል ወቅት ላይ የቁጥጥር ዘርፉ ብቻ ተቆጣጥሮት ስለማይችለው የኛ የብቃቶችንም ያካተትን የምንሰራበት ሁኔታ አለ። በተጨማሪ ደግሞ ሌሎችም ባለድርሻ አካላት አሳትፈን የምንሰራበት ሁኔታ ነው ያለውና እነዚህ በሰፊው ምርት ይዘው ወደ ገበያ ሲገቡ እነዛ ምርቶች ጤናማነታቸውን ነው የምናረጋግጠው። መጀመሪያ በአያያዝ ሂደት ተበላሽቶ ሊሆን ይችላል። ረጅም ጊዜ ቁጭ ብሎ በተለይ የኛ ሀገር ውስጥ ባልትና ምርቶች የመጠቀሚያ ጊዜ የላቸውም። አብዛኞቹ በባህላዊ ነው አብዛኛው ተመርቶ ታሽጎ ወደ ገበያ የሚመጣው። አሁን ግን ያንን እያጠፋን ያለንበት ሁኔታ አለ። ያም ሆኖ ግን ጥቃቅን ስራ የሚሰሩ የዕለት ጉርሳቸውን ፈልገው ያንን ስራ የሚሰሩ አሉ።
የሚሰሩት ምርት የሚያቀርቡት ምርት ጤናማነት የጎደለው እንዳይሆን ስንቆጣጠር የምናገኛቸው ረጅም ጊዜ ቆይቶ ታሽጎ ተበላሸ ሊሆን ይችላል። አሁን ረዘም ላለ ጊዜ ሱቅ ውስጥ ተቀምጦ አልሸጥ ሲላቸው ወደ ባዛር ቦታ ላይ እና እንደዚህ ጉሊቶች አካባቢ የሚወጣበት ሁኔታ አለ። ያንን በቁጥጥር ሂደት ስናገኝ የምናስወግድ ይሆናል። በምርት ሂደት ግን ችግር ገጥሟቸው አንዳንድ ምርቶች ወይም ደግሞ በስህተት ባልተገባ መልኩ ሲያመርቱት የተገኘ ምርት ሲሆን ያንንም ከገበያ እንዲወጣ እንዲሰበሰብ እርምጃ የምንወስድበት ሁኔታ ነው ያለው። ይቺ የበዓል ወቅት ላይ የትኛውም መስቀል፣ ኢሬቻ፣ ገና፣ ፋሲካ እነዚህ በዓላት እና የተለያዩ በዓላትን መሰረት አድርገን ቁጥጥር ስናደርግ እነዚህ ኤሪያዎች ላይ ፎከስ አድርገን ነው የምንሰራው። በተለይ ደግሞ መርካቶ አካባቢ ሰፊ ምርት ወደ ገበያ ይገባል። መጠቀሚያ ጊዜ ያለፈበት ምርት ሰዋችን አይቶ አይገዛም እና በተቻለ መጠን በተለያየ አማራጭ ማህበረሰቡን በምናገኝበት ሰዓት ያንን የማስተማር ስራ እየሰራን ያለንበት ሁኔታ ነው ያለው። በዋናነት ማህበረሰቡ በምን መልኩ ምርቱን መግዛት አለበት፣ እያንዳንዱ የሚገዛውን ምርት ጤናማነቱ የተረጋገጠ እንዲሆን የመጠቀሚያ ጊዜውን አይቶ ይዘቱ አንዳንድ ምርት ሱፐር ማርኬት ላይ ተደርድሮ የሚያምር ሆኖ ነገር ግን አብጦ ታገኛል። ያ የውስጥ ሪያክሽን ስላለ ነው። የመጠቀሚያ ጊዜ ባያልፍበትም በአያያዝ ሂደት ወይም ደግሞ በአያያዝ ችግር ወይም ደግሞ ሙቀት፣ አንዳንዱ በሙቀትም በተለይ ከውጭ የሚገቡ ምርቶች ወደብ አካባቢ ረዘም ላለ ጊዜ ስለሚቆዩ የዛ ወደ ጅቡቲ አካባቢ ከፍተኛ ሙቀት ስላለ ያበላሸዋል። ወደ ሀገር ውስጥ ሲገባ ምርቱ ስታየው ኤክስፓየር ዴቱ አላለፈም፣ ነገር ግን አብጦ ታገኘዋለ። እንደዚሁ ሲጓጓዝ የሚጨፈልቅ አለ። እንደዚህ የተጨፈለቁና ያበጡ ወይም ደግሞ ከለራቸው የቀየሩ ከምናውቀው ከለር ውጭ የሆነ ምርቶች እንዳይገዛ ማህበረሰቡ በዚሁ መልእክትን አስተላልፋለሁ። ነገር ግን ያንንም ስራ በሰፊው እየሰራን ያለንበት ሁኔታ ነው ያለነው እና በዓልን መሰረት አድርጎ ጤናማ ምርት የሚያቀርብ አለ። አልሸጥ ያለውንም ደግሞ ወደ ገበያ የሚያቀርብበት ሁኔታ አለ። የትኛው መርካቶም ብለው ራቅ ያለ ቦታም አዲስ አበባ መርካቶ ላይ በሰፊው ቁጥጥር በምናደርግበት ሰዓት እዛ ጋምቤላ እንዳይደርስ እናደርጋለን። ሀረር እንዳይሄድ እናደርጋለን። ወደ ባህር ዳር፣ ጎንደር እንዳይደርስ፣ መቀሌ እንዳይደርስ የምናደርግበት ሁኔታ ነው ያለው። አዲስ አበባን ከተቆጣጠርን ኢትዮጵያን የማዳን ያህል ስራ እንደምንሰራ ነው እኛ እንትናችን እና በዛ ልክ እየተቆጣጠርን ያለንበት ሁኔታ ነው ያለው። በጣም አሪፍ። እስቲ ወደ አንተ እንምጣና ሰዎች እንግዲህ በዓል ሲደርስ ቅድም እንዳልከው እኛም ስናወራ እንደነበረው ቀጥታ የጾም ወቅት ቆይቶ መጥቷል። 2 ወር ጾሟል። እስካሁን ሲጠቀም የነበረው አትክልት፣ ሌሎች ነገሮች ላይ ነበረ ትኩረቱን አድርጎ ሲመገብ የነበረው። ከዛ ግን እንዳልከው በጣም በከፍተኛ ሁኔታ የቅባት የበዛባቸው ምግቦችን የመጠቀም እድሉ እጅግ በጣም ሰፊ ነው እና እንደው ከዚህ አንጻር እኔ አንዳንዴ እንደውም ልክ እንግዳም ሆነ ተጠርተ ቤትም ስታዘጋጀው ሊሆን ይችላል ጠረጴዛህን የምግብ ጠረጴዛህን የሚሞሉት ቅድም ያላቸው ምግቦች ዘራቸው ራሱ አይገኝም። እዛ አትክልት የሚባል ነገር ማንም እንደው ጨምሮ ሲያቀርብ አታይም። እና እንደው ከዚህ አንጻር ማህበረሰባችን ጾሙ ቢፈታም የምግብ ጠረጴዛው ላይ እነዚህ ነገሮች የመጨመር አንድ ላይ ቀላቅሎ የማቅረብ የመጠቀም ማቅረብን ብቻም ሳይሆን ደግሞ የመጠቀም ልምዱን ከመጨመር አንጻር ምን አይነት መልእክት ታስተላልፋለህ? እንግዲህ አትክልትና ፍራፍሬዎች በእያንዳንዱ ገበታችን ላይ መካተት ያለባቸው ናቸው። እነዚህን አትክልትና ፍራፍሬዎች ገበታችን ላይ ካልተሟሉ እንደተመጣጠነ ምግብ ነው ተብሎ አይቆጠርም። ስለዚህ ያንን ለማሟላት የበዓል ቀን እንኳን ቢሆን ምንም ያህል ረጅም ጊዜ ጾመንም እንኳን ቢሆን እነዚህም በተለያዩ መልኩ ማካተት ይኖርብናል። ለምሳሌ ከስጋ ጋር ተቀላቅለው መሰራት የሚችሉ የተለያዩ የአትክልት አይነቶች አሉ። ለማንሳት ያህል ለምሳሌ እንደ ጎመን አለ፣ ካሮት አለ፣ እንደ ዝኩን የመሳሰሉትን ከተለያየ ከስጋ ጋር በተለያየ መልኩ ማዘጋጀትና ማቅረብ ይቻላል። ሌላው እንግዲህ ፍራፍሬዎችንም መጠቀም ያስፈልጋል። የበዓል ቀን ላይ እንግዲህ ቅድምም አንስቼዋለሁ፣ ይሄ ለስላሳ የታሸገ መጠጦች የመጠቀም ነገር አለ። ስለዚህ ከዛ እንዲያውም ወዴት ማዘንበል እንችላለን? አትክልት ፍራፍሬዎች ላይ
እነሱም በጁስ መልክ በጭማቂ መልክ በማዘጋጀት መጠቀም ይቻላል። ሌላ ኢቨን ትንሿን ነገር ማንሳት እንችላለን። ለምሳሌ የምንጠጣው ውሃ ላይ ሎሚ ጠብ አድርገን ብንጠቀም ሌላ ቤኔፊት ወይም ደግሞ ጥቅም የምናገኝበት ይሆናል። ስለዚህ ትኩረታችን ሙሉ በሙሉ ከስጋና ስጋ ነክ ነገር ጋር ብቻ ሳይሆን በጎን ደግሞ እነዚህ አትክልትና ፍራፍሬዎችንም በዚሁ መልኩ ማስገባት መልመድ ይኖርብናል። ጥሩ። ከዚሁ ጋር በተያያዘ ምናልባት ቶሎ መጥገብ አለ፣ የመጥገብ ሁኔታዎች ይኖራሉ። ብዙ ነገር ነው የምንመገበው በአንዴ። ስለዚህ ስጋ አለ፣ ሌሎች እንደው በቀላሉ ሊፈጩ የሚችሉ ምግቦች አይደለም እንደው ካያቸው ብዙ ጊዜ የምንመገባቸውና እንደው ቶሎ ምግቡ የመፈጨት ሂደቱን ሊጨምሩ የሚችሉ ነገሮች ካሉ እነሱን ብናነሳላቸው ለተመልካቾች። እንግዲህ እነዚህ ከበድ ያሉ ናቸው። የፕሮቲን ምግቦች እንደ አጠቃላይ ለመፈጨት የራሳቸውን ሰፋ ያለ ጊዜ ሊያስፈልጋቸው ይችላል። እንግዲህ ይሄንን ለማድረግ አንደኛ መመጠን ቢቻል መልካም ነው። ገና ከመጀመሪያው መመጠን ብንችል ቆንጆ ነው። ከዛ ውጭ ግን እንደዚህ ካርቦኔትድ የሆኑ መጠጦች ስፔሻሊ ደግሞ እንደ አምቦ ውሃ አይነት ያሉት ነገሮች እነዚህ ኢፌክት ይኖራቸዋል። በተጨማሪ ሌላው ትልቁ ነገር ማስቲካ ማኘክ እንግዲህ የአንጀት እንሽርሽሪት የምንለውን ሞቲሊቲውን ከፍ ሊያደርግልን ይችላል እና ምግብ ከጨጓራችን ወደ አንጀት የሚያልፍበትንም ጊዜ ሊያፋጥልን ይችላል። እንግዲህ ይህንን ማድረግ ያስፈልጋል። ሌላ እዚህ ጋር ማንሳት የምፈልገው አልኮል አጠቃቀም ነው። እንግዲህ የበዓል ቀን ያው በተለያየ መልኩ አልኮል እንወስዳለን። በተጨማሪም ደግሞ ለዳይጀሽን ቆንጆ ነው የተባለ አልኮል ሰው ሪኮመንድ ሲያደርግ ይታያል። ነገር ግን የአሁን ጥናቶች እንደሚያሳዩት አልኮልን መጠቀም ኢቨን ምግብ ከጨጓራ ወደ አንጀት የሚያልፍበትን ጊዜ የባሰ እንደሚያስረዝመው ነው። በተጨማሪም ደግሞ ይሄ እንቅስቃሴ የአንጀት እንቅስቃሴ ላይ ኢፌክት ይኖረዋል። ስለዚህ ምግብ መፈጨቱን ያስተጓጉላል። በተጨማሪም ደግሞ መቆጣትን የሚያመጣ ነገር ነው። እንዲሁም ደግሞ አልኮል ስንጠጣ ያው ማንኛውም አልኮል ይዘት ያላቸው ሽንት የማምጣት ቴንደንሲ ያላቸው አንቲ ዳይሬቲክ የሆነ ኢፌክት አላቸው። ስለዚህ ዲሃይድሬሽንን የውሃ መጠማታችንን ከፍ እያደረገ የምግብ አፈጫጨት ሂደቱን በአጠቃላይ እያስተጓጎለ የሚሄድ ነውና ይህንን ከማድረግም መቆጠብ ይኖርብናል ማለት ነው። በጣም አሪፍ። እንግዲህ ያው ተመልካቾች የተለያዩ መረጃዎችን ያገኛችሁ ትገኛላችሁ። እየተከታተላችሁ የምትገኙት ሳምንታዊው የጤና ጥበብ ፕሮግራማችን ነው። ፕሮግራሙ የሚተላለፈው ደግሞ በአባይ ቴሌቪዥን ነው። በተለይ ደግሞ ዛሬ ዋዜማ ላይ ነው የምንገኘው። በነገው ዕለት የፋሲካ በዓል በድምቀት ይከበራል ማለት ነው። ዛሬ እንግዲህ ለዛ በዓል የሚያስፈልጉ ነገሮችን በተለያየ ቦታ ላይ ሆናችሁ ግብይት እየፈጸማችሁ የምትገኙ ወይም ደግሞ በቤት ውስጥ ሆናችሁ ምግብ እያዘጋጁ የሚገኙ ተመልካቾች እንግዲህ በምን አይነት መልኩ ጤናማ የሆነ ምግቦችን ማዘጋጀት ይገባል የሚሉትን ነገሮች እንግዲህ ወደ እናንተ እያደረስን ነው የምንገኘው። ግብይት በምናደርግበት ወቅት ደግሞ ማድረግ የሚገቡን ጥንቃቄዎችንም ወደ እናንተ እያደረስን ነው የምንገኘው። ሌላው ምንድነው እንግዲህ ወደ ባህላችን ልንመጣ ነው። በተለይ ኢትዮጵያ የምትነሳባቸው አንዱ የአመጋገብ ስራችን ወይም ደግሞ የምንነሳበት አንዱ ባህላችን የዶሮ ወጥ ነው አይደለ? ዶሮ ወጥ ሲነሳ ኢትዮጵያ ትነሳለች። ኢትዮጵያ ስትነሳ አንዱ ባህላዊ ምግብ ተብሎ ከሚነሱት ነገሮች አንዱ ዶሮ ወጥ ነው። እንግዲህ ዶሮ ወጥን ስናይ እንግዲህ በዓል ሲመጣ እንግዲህ በየጊዜው አንዱ መገለጫችን ያው ዶሮ ነው አይደለ? እንደው ከዛ አንጻር በሙያዊ እይታ ወይም ደግሞ በሙያዊ መነጽር እንዴት እናየዋለን? ከአሰራሩ ጀምሮ እስቲ እንደው የተወሰኑ መፈተሾችን እናርግለት። እሺ ይቻላል። ያው እንግዲህ እንዳልከው ነው ዶሮ አንደኛ መገለጫ ነው። በዓልንም በዓል ከሚያስመስልልን ነገር በተለይ የትንሳኤን በዓል ያው ዶሮ ስንመገብ ከቤተሰብ ጋር ተሰባስበን ያለውን ነገር ነው። እንግዲህ ይሄ አንድ መገለጫችን ነው። ነገር ግን አሰራሩ ላይ የተወሰነ ለማየት ያህል ዝግጅቱን ማየት እንችላለን። ለምሳሌ ዶሮ ለመስራት የምንጠቀመው ሽንኩርት መላጥ የሚጀመረው ከ2 ቀን ከ3 ቀን በፊት ነው ዝግጅት የሚደረገው። እንግዲህ ይህ በሚሆንበት ጊዜ ያው ሽንኩርት ቶሎ ሊበላሽ የሚችል አይነት ምግብ ነው። ፔሪሸብል የምንለው አይነት ምግብ ነው። ምንም ያህል እንኳን ፍሪጅ ውስጥ ብናስቀምጠው ምን ብንለው የመበላሸት እድሉን ልንቀንስ እንችላለን እንጂ ሙሉ በሙሉ ዜሮ ልናደርገው አንችልም። ከዛ በመቀጠል ደግሞ እንግዲህ የማብሰያ ጊዜዎች አሉ። የማብሰያ ጊዜ ላይ ለረጅም ጊዜ እናበስለዋለን። ይታሻል፣ እየበሰለ እየታሸ ረጅም ጊዜ ነው የሚወስደው። እንደኔ ቀን ሙሉም ሊሆን ይችላል። በጣም ትክክል ነህ። ከሰዓት የጀመረ እንግዲህ እስከ ሌሊት እኩለ ሌሊት ድረስ 6 ተጥዶ ነው የሚበስለው።
እንግዲህ በሚሆንበት ጊዜ ውስጡ ያሉ የተለያዩ ቫይታሚኖች፣ ሚነራሎች እንግዲህ ሊሰባበሩ ይችላሉ። በተለይ ደግሞ ይሄ ቫይታሚን ቢሲ ብለን በውሃ ሶሉብል የሆኑ ቫይታሚኖች እየተሰባበሩ እየጠፉ ነው የሚሄዱት። ስለዚህ ከጣዕሙ ውጪ ሌላ የማግኘት ያለብን የኒውትሪየንት ይዘቶችን ላናገኝ እንችላለን። ሌላው እንግዲህ ፕሮቲኑንም ብናይ አሁን ዶሮ እስከሚፈርስ ድረስ አንዳንዴ ገበታ ላይ ሊቀርብ ይችላል። አጥንቱና ስጋው ተለያይቶ ሊቀርብ ይችላል። እንግዲህ ይህ በሚሆንበት ጊዜ የፕሮቲን ጥራቱ እየቀነሰ ይመጣል። እሳት ላይ በቆየ ቁጥር ያለው የፕሮቲን ኮንተንት እየቀነሰ፣ ይህ ደግሞ ለመፈጨት ሂደትም እንግዲህ ጨጓራ ላይ ከባድ የሚሆን ስለሆነ ያው በተሻለ መጠን እንግዲህ ዶሮ ያስባሉ የሁላ ፕሮሰስ ሊሆን ይችላል። ነገር ግን እነዚህን አበሳሰል ላይ ያሉ ነገሮችን መከታተልና መቀነስ ብንችል የተሻለ ነው። ምን ጨምራለህ? እንግዲህ ያው ዶክተር ባለው ላይ ብዙም ባይሆንም አሁን ማህበረሰባችን ላይ በጣም ብዙ ማህበረሰባችን ክፍል እነዚህ ክሮኒክ የምንላቸው በሽታዎች እያጠቃው ያለበት ሁኔታ ነው ያለው እና እነዛ ደግሞ በአንድም በሌላ እንዲሁ በተፈጥሮ ዱብ በሚሉብን ነገሮች አይደሉ። ቅድም በተጠቀሱት ችግሮች አመጋገባችን፣ የምግብ ዝግጅታችን ሂደት ትንሽ እክል ስላለበት እንጂ ድሮ እነዚህ ችግሮች አልነበሩ። ልጆች እያለን እኛ በስኳር ያዘው ግፊት ያዘው ሲባል የሰማነው አልነበረም እና አሁን ግን ከወላጆቻችን ጀምሮ ያሉት በዛ በሽታ እየተያዙ ያለበት ሁኔታ ነው ያለው እና ምክንያቱ ምንድን ነው የሚለው የተለያዩ ጥናቶች የሚያመላክቱት ያው ከምንበላ ከምንጠጣው ሂደት ነው። ስለዚህ የምንበላው የምንጠጣው አመጋገባችን መቀየር ካለብን መቀየር ያስፈልጋል። ሁሌ ባህላችን እያልን እየጠበቅነው በዛው የምናስኬደው ከሆነ ጫናው የማህበረሰቡ ይቀጥላል ማለት ነው። ስለዚህ የተለያዩ ምርቶች ድሮ እኔ አስታውሳለሁ አያቴ ከጓሮ ላይ ምንድነው ጥቁሩ እንትን ኑግ እዛው ተመርቶ ተፈጭቶ ጎመን ስትቀቅልበት ትዝ ይለኛል እና አሁን ግን በተለያየ መልኩ ያን ምርት ዘይት የምንለው ማለት ነው በተለያየ መልኩ በተለያየ ኬሚካል እንትን ብሎ ስለሚመጣ ዘይት ብቻ ሳይሆን የተለያዩ ምርቶች ወደ ሰውነታችን በሚገቡበት ሰዓት እንደተባለው በተለያየ በሽታዎች የመጠቃት እድላችን ሰፊ ነው። ስለዚህ በዓላትን መሰረት አድርገን ራሳችን ላይ ጫና ሳንፈጥር አመጋገባችንን እያስተካከልን ብንሄድ የተሻለ ነው ብዬ ነው እኔ የማስተላልፈው። በጣም አሪፍ። እንግዲህ ያው ባህላችን ዶሮን በምን አይነት መልኩ እንደሚሰራ እንግዲህ ሁላችንም እናውቃለን። የተወሰነ ነገርም ለማንሳት ሞክረሃል። እንደው በምን አይነት ሁኔታ እናሻሽለው? እንደው አሁን እንግዲህ ዛሬ ዋዜማ ላይ ነን። ከዚህ ሰዓት ጀምሮ እንግዲህ አሁን ያልናቸው ሂደቶች ሊቀጥሉ ይችላሉ። ዶሮ የማዘጋጀት ለዶሮ ቅድሚያ ይሄ ሽንኩርት የመላጥ የማውቀላላጥ የሚሉት ነገሮች ሁሉ ሊቀጥሉ ይችላሉና በምን አይነት ሁኔታ ነው መሆን ያለበት ብለህ እንደሙያ ታስባለህ? ስለዚህ በተሻለ መጠን ምንድነው ዶሮ በሚሰራበት ቀን ላይ ሽንኩርት መላጥ ቢቻል፣ ሌላው ደግሞ ይሄ ድስት ላይ እየተቁላላ እየበሰለ የሚቆይበትን ጊዜ ማሳጠር ቢቻል፣ እንዳጠቃላይ እነዚህ ነገሮችን መቀነስ ብንችል ከምግቡ ማግኘት ያለብንን የተለያዩ የምግብ ንጥረ ነገር አካላትን እናገኛለን። አልፎ ተርፎም ደግሞ ሰውነታችን ላይ የተሻሉ ጠቀሜቶች እናገኛለን ከጣሙ ባሻገር። ስለዚህ በተሻለ መጠን ቆይታውን ማሳጠር ይኖርብናል። ፍሬሽ ደግሞ እንዲሆን የዕለቱ ዕለት እነዚህ ሽንኩርት መጠቀሙ መላጡ ሊሆን ይችላል፣ የተለያዩ ግብአቶችን ማዘጋጀት ሊሆን ይችላል። ቀድመን ብናደርገው ከተለያዩ ኢንፌክሽኖችንም ሊከላከልን ይችላል። ይህንን እንድናደርግ ነው እንግዲህ ሙያዊ አስተያየትን የምሰጠው። ቅመማ ቅመም በተመለከተ እንጂ ዶሮ የማይገባባት ቅመም የለም አይደል? ብዙ ነገር ይገባል። ምናልባት የነዛ ውህዶች ጤና ላይ ሊያመጣ የሚችለውን የጎንዮሽ ጉዳት ማንሳት እንችላለን።
እንግዲህ ያው ቅመም የበዛባቸው ምግቦች በተመገብን ቁጥር ሊኖር የሚችለው ጫና ያው ጨጓራ ላይ ነው። ጨጓራ፣ ቃር የመሳሰሉ የምግብ አለመፈጨት እንደ ዲስፔፕሲያ የምንላቸው እነዚህ ምልክቶች በይበልጥ ይታያሉ። ስለዚህ በተሻለ መጠን ውስጥ የምንጨምረውንም ቅመም መቀነስ ያስፈልጋል። ቅባቱንም መቀነስ ያስፈልጋል። እንግዲህ በጣም አስቸጋሪ ነች። የበዓል ዕለት አንድ ቀን ብትሆንም በጣም ብዙ ጫና ነው የምናደርሰው በአመጋገብ ጨጓራችን ወይም አንጀታችን ላይ። ስለዚህ በተሻለ መጠን እነዚህ ነገሮችን ወጥ ውስጥ የምንጨምራቸውን ግብዓቶችን መቀነስ፣ ቅመማ ቅመሞችንም በልክ ማድረግ። ቅቤው ይጨመራል፣ እዚህ ጋር ዘይቱ በጣም ብዙ ነው፣ የተለያዩ ግብዓቶች በዛ ያሉ ናቸው። ስለዚህ እነሱን መቀነስ መቆጠብ ቢቻል መልካም ነው የሚል መልእክት አለኝ። ወደ ጥሬ ስጋ እንምጣ እስቲ። እንግዲህ አንዱ የበዓል ማድመቂያ ተደርጎ የሚወሰደው ጥሬ ስጋ ነው አይደል? ብዙ ጊዜ እንግዲህ ጥሬ ስጋ ሲለኝ እንደውም አንዳንድ ጊዜ ገና ከብቱም በለው ምኑም የሚታረደው ነገር ታርዶ እዛው ላይ እንደውም ተለምዶ የሚባሉ ነገሮች አሉና እዛ ላይ ባለን ነገሮች ሲጠቀሙት ጥሬውን ሲጠቀሙት እናያለን። እና እንደው እንደ ባለሙያ ይሄ እንዴት ይታያል? እንደ ባለሙያ እንግዲህ ዲቴል ዶክተር ቢሄድበት ጥሩ ነው። እኛ ያው የሚቀርበው በጥሬውም በብስሉም የሚቀርበው ስጋ ጤናማነቱ የተረጋገጠ መሆን አለበት ብለን ነው የምናስበው። ጥሬ በምንበላ ሰዓት ጤናማነቱ ያልተረጋገጠ ከሆነ ለተለያዩ በሽታዎች ያጋልጠናል። በተለይ ምንድነው ስጋ ወለድ በሽታዎች አሉና ከሌሎች እንስሳት ወደ ከብት ከከብት ወደኛ የሚመጣ ለምሳሌ የእብድ ውሻ የነከሰው ከብት ከሆነ ያ በምንም መልኩ ለምግብነት እንዳይውል ታክሞ ጤናማ ሳይሆን ያ እንስሳ ታርዶ ለምግብነት መዋል የለበትም። እኛ አሁን ስጋ ስናገኝ ስጋውን ብቻ ነው የምናገኘው። በምን መልኩ እንደመጣ የምናውቀው ጉዳይ ስለሌለ በተቻለ መጠን የበሰለ ምግብ ብንበላ የተሻለ ነው ብዬ አስባለሁ። እና ሌሎችም ካያያዝ ጉድለት የተበከለ ሊሆን ስለሚችል በተቻለ መጠን ጥሬ ስጋ በምንመገብበት ሰዓት ጤናማነቱ የተረጋገጠ ምንድነው ተመርምሮ ጤናማ ነው ተብሎ ያልተመረመረ ከብት ጥሬው ባይበላ የተሻለ ነው ብዬ ነው የማስበው። ወደ አንተ እንምጣ እስቲ። አዎ እንደ ባለሙያ እንግዲህ ጥሬ ስጋ አንመክርም። ነገር ግን ይህንንም መልእክት ብናስተላልፍ ያው ብዙ ጊዜ በማህበረሰቡ ዘንድ ተቀባይነት ላይኖሩ ይችላል። እኛም ግን ማስተማራችንን መቀጠል አናቁምም። ያው ጥሬ ስጋ በመመገብ እንግዲህ የተለያዩ አይነት ህመሞች ከእንስሳት ወደ ሰው ይተላለፋሉ። እነዚህ እንግዲህ ከፋ የጤና ችግርን ሊያስከትሉ ይችላሉ። ስለዚህ ምንጊዜም ምግብን በደንብ አብስሎ መመገብ ያስፈልጋል። ያው ቅድም እንዳኑ ደግሞ ኦቨርኩክም ማድረግ የለብንም። ስለዚህ መጥነን ማብሰል ይኖርብናል። እንግዲህ እንዳልኩ ነው ይሄ ጥሬ ስጋ ከባህላችን ጋር የተሳሰረ ነው። በበዓል ቀን የሚደረግ ነው። አብዛኛው እርድ ደግሞ በተቋማት የሚፈጸም አይደለም፣ ሰፈር ውስጥ የሚደረጉ እርዶች ናቸው። አንተም አንስተኳል። የጥሬ ስጋ መመገብ የሚጀምረው ገና እርዱ ሳያልቅ ሊሆን ይችላል። ስለዚህ በተሻለ መጠን ይህንን ነገር ብናቆም ብናስቀር የተሻለ ነው ብዬ አስባለሁ። ነገር ግን በተለይ እንደ ነፍሰ ጡር ሴቶችና ልጆች ፈጽሞ ይሄ ጥሬ ስጋን ባይመገቡ፣ ምክንያቱም የከፋ የጤና ችግር ሊያስከትል ይችላል። በተለይ በነፍሰ ጡር ሴቶች ላይ የጽንስ የአፈጣጠር ችግርን ሊያስከትሉ የሚችሉ ኢንፌክሽኖች በጥሬ ስጋ በመመገብ ሊተላለፉ ስለሚችሉ ከፍተኛ የሆነ ጥንቃቄ ማድረግ ያስፈልጋል። በጣም አሪፍ። እንግዲህ ያው ለተመልካቾች ቆንጆ መረጃ እየሰጠን ነው የሚገኘው። ዋዜማ ላይ ነው የምንገኘው። ተመልካቾች እንግዲህ ይህንን ፕሮግራም እስከ መጨረሻው ቢከታተሉ ጠቃሚ መረጃ ያገኛሉ ብለን ተስፋ እናደርጋለን። ወደ ህገወጥ እርድ እንምጣ። እንግዲህ ቅድም እንደተባለው እንግዲህ የእናንተ ተቋም አንዱ ከሚሰራቸው ስራዎች አንዱ እርዶች ጤናማ እንዲሆኑና በተለይ ስጋ ቤቶች ለ2 ወራት ተዘግተው ወደ ስራ የተመለሱበት ሁኔታ አለ። ሲመለሱ ግን በተለይ እንደ አዲስ ራሳቸውን፣ ንጽህናቸውን፣ ቤቱን ያሉትን ነገሮች
ንጽህናውን እንዲጠብቅ ከማድረግ አኳያ በርካታ ስራዎች እየሰራችሁ እንደቆያችሁ በተወሰነ መልኩ ቅድም ለማንሳት ተሞክሯል። ዛሬ ማነው ነገ እንግዲህ ያው ስራቸውን ሲጀምሩም ንጽህናውን በጠበቀ መልኩ እንዲሆን የእናንተ ከዛሬ ባለፈ የነገ ክትትል ያስፈልገዋል ብለን እናምናለን። ከሱ ጋር በተያያዘና እንዲሁም ደግሞ ከህገወጥ እርድ ጋር ተያይዞ የሚነሱ ነገሮችን ተቋማችሁ በምን አይነት ሁኔታ ነው እየሰራበት የሚገኘው የሚለው ነገር እንድታነሳልኝ ይፈልጋለሁ። ከዛም በተጨማሪ ደግሞ ብዙ ጊዜ ይባላል፣ ነገር ግን ያው እንግዲህ ህገወጥ እርዶች ያው ይታወቃሉ ከእርዶች ጋር የሚመጡ ነገሮችና በምን አይነት ሁኔታ ነው የእናንተ ተቋም እያየው የሚገኘው ይህንን የህገወጥ እርድን በተመለከተ? ኦኬ እንግዲህ ባለስልጣን መስሪያ ቤቱ ከተሰጡት ስልጣንና ኃላፊነት አንዱ ህገወጥ እርድን መከላከል ህገወጥን መከላከል አንዱ ስራችን ነውና ህገወጥ በተለያየ መልኩ ወደዚህ ወደ ስጋው ስንመጣ ግን ስጋ መታረድ ያለበት ቄራና ቄራ ነው። ቄራ ላይ ታርዶ በማጓጓዣ መኪና ለአቅራቢው ድርጅት የሚቀርብበት ሁኔታ መፈጠር አለበት። ያንንም በሰፊው እየሰራንበት ያሉ የተለያዩ ስራዎች አሉ። ቄራም በራሱ የራሱ የሚሰራቸው ስራዎች አሉ። ከአቅም ማጎልበት ጋር እንትኑ ሲስተሙን ከማዘመንም ጋር ከነሱም ጋር በሰፊው እየሰራናቸው ያሉ ስራዎች አሉ። እነሱም እየሰሩ ያለበት ሁኔታ ነው ያለው። ያ ደግሞ ቄራ ላይ ተመርምሮ ጤናማ ነው ለእርድ መብቃት ይችላል ተብሎ የተመረመረ ከብት ታርዶ ነው ወደ ልኳንዳ ቤቶች መቅረብ ያለበት። በዛ ሂደት አንዳንድ ሰዎች ያው ያንን የሚጥሱ ሰዎች አሉ። አንድ በሬ ወይም ደግሞ አንድ በሬ ያስገባና ሌላኛውን ደግሞ ጓሮ ላይ የሚያርድበት ሁኔታ ይገጥመናል። ይሄ ኮምፕሊትሊ የነበረውም መጀመሪያ የገባው ጤናማውንም የመበከል እድሉ ሰፊ ነው። ጓሮ ላይ በሚታረድበት ባልተገባ ቦታ ላይ በሚታረድበት ሰዓት የተወሰነ ወጪ ለመቀነስ ተብሎ ነው ወደዛ የሚደረገውና በዋናነት የትኛውንም ክፍያ ቢከፈል ለሀገር ነው እንጂ ለሌላ የሚከፈል ጉዳይ አይደለም። ከፍሎ ጤናማውን ምርት ወደ ገበያው ቢያስገቡ የተሻለ ነው። በጣም አሪፍ። ህገወጥ እርድና ጤናን እንዴት እናገናኘው? እንግዲህ ህገወጥ እርድና ጤናን መጀመሪያ ማንኛውም እንስሳ እርድ ላይ ከመቅረቡ በፊት የተለያዩ ምርመሮችን ቢያደርግ መልካም ነው። ምክንያቱም ከእንስሳት ወደ ሰው ሊተላለፉ የሚችሉ ህመሞች አሉ። እነዚህ ህመሞች እንግዲህ ረጅም ጊዜ ሕክምና ሊያስፈልጋቸው የሚችል ሊሆን ይችላል። ስለሆነ እነዚህ ለመከላከል ሲባል በቅድሚያ ምርመራ ማድረግ ያስፈልጋል። እንግዲህ ህገወጥ እርድ በሚኖርበት ጊዜ ለነዚህ ሁላ ህመሞች እየተጋለጥን እንሄዳለን ማለት ነው። ይህ ብቻ አይደለም። እንግዲህ የሚታረድበት ቦታ ከንጽህና አኳያ ተገቢው ያልሆነ ሊሆን ይችላል። በተጨማሪም ደግሞ እርድ የሚፈጽሙትም ሰዎች ወይም ሰራተኞች ደግሞ የጤንነት ደረጃውም ያን ያህል እርግጠኛ መሆን የማንችለው ነገር ነው የሚሆነው። ስለዚህ ህገወጥ እርድ እንግዲህ በእነዚህ ምክንያቶች ለተለያዩ ህመሞች ሊያጋልጠን ይችላል ማለት ነው። በጣም አሪፍ። እንግዲህ ያው በዓል ሲመጣ ሌላው ከሚነሱ ነገሮች አንዱ ምንድነው? ቅድም እንግዲህ ያው በርካታ ጉዳዮችን አንስተናል ከዚህ ከበዓል ጋር ተያይዞ የሚነሱ ጉዳዮችን። ሌላው ግን እኔ ያው እዚህ ከመጣችሁ ዘንዳ ሳታነሱት መሄድ የለባችሁም ብዬ የማስበው አንዳንድ ጊዜ በዓል ሲደርስ ቅድም እንዳላችሁት ስግብግብነቱ በጣም መስመር ይለቅና ያልተፈለገ ጥቅም ለማግኘት በማሰብ የሰውን ጤና ለመጉዳት እንደው ፐርፐዝሊ ባይታሰብበትም ግን ያልተፈለገ ጥቅም ለማግኘት በማሰብ ባዕድ ነገሮችን ምግብ ላይ፣ ቂቤ ላይ አሁን በጣም የምናውቀው ማለት ነው። ቂቤ ላይ፣ በርበሬ ላይ የሚጨመሩ ማር ላይም እንዲሁ የሚጨመሩ ነገሮች አሉ። እንደው ይሄንን እንደ ተቋም ምን እየተሰራ ነው የሚለውን ነገር እንመጣበታለን። ነገር ግን ጤናን በምን አይነት መልኩ ይጎዳል፣ እንደው ማህበረሰብ ውስጥ እነዚህ ነገሮች በቀላሉ በምን አይነት ሁኔታ መለየት ይችላል የሚለውን ነገር እናንሳ እስቲ።
እንግዲህ ይሄ ፉድ አደልትሬሽን የምንለው የተለያዩ ባዕድ አካላትም ሊሆን ይችላል ወይም ደግሞ መቀላቀል የሌለባቸው የምግብ አካላቶችን ተቀላቅሎ የኢኮኖሚያዊ ወይም ደግሞ ያልተገባ ጥቅም ለማግኘት ሲባል የሚደረጉ ናቸው። እንግዲህ ይህ በሚሆንበት ጊዜ አንደኛ የተለያዩ ለመበላሸት ሊጋለጥ ይችላል። ለምሳሌ ካየነው ቅቤና የተፈጨ ሙዝ አንድ ላይ በሚቀመጥበት ጊዜ የሸልፍ ላይፍ ወይም ደግሞ ቅቤ ሳይበላሽበት መቀመጥ የነበረበትን ጊዜ ሊያሳጥረው ይችላል። ያ በሚሆንበት ጊዜ እንግዲህ የተለያዩ ኢንፌክሽኖች ያጋልጠናል። ሌላው ደግሞ ማግኘት ያለብንን ነገር ሊያሳጣን ይችላል። ያው ሌላው የተለመደ እንግዲህ ፉድ አደልትሬሽን ኮመን የሆነው ምንድነው ወተትና ውሃን የመቀላቀል ነገር አለ። ለምሳሌ ከአንድ ኩባያ ማግኘት ያለብንን ፕሮቲን ውሃ የሚቀላቀል ከሆነ ያንን ያሳጥርብናል። ስለዚህ ማግኘት ያለብንን የተለያዩ ኒውትሪየንቶች ወይም ደግሞ የምግብ ንጥረ ነገሮችን እንዳናገኝ የሚያደርግ ነገር ነው። ያው ለመለየት እንግዲህ በጣም አስቸጋሪ ሊሆን ይችላል። እንግዲህ ይህንንም የሚያደርጉ አካላት እንዳይለይ የተለያየ እርምጃዎችን ሊራመዱ ይችላሉ። ነገር ግን ማንኛውም እንደዚህ አይነት ነገሮችን በምንገዛበት ጊዜ ለየት ያለ ከሽታ ጋር ሊሆን ይችላል፣ ከገጽታው ጋር ሊሆን ይችላል፣ ከከለሩ ጋር ሊሆን ይችላል። እነዚህ በሚለዩበት ጊዜ ቆም ብሎ ማሰብ ያስፈልጋል። በተጨማሪም አንዳንድ ጊዜ ዋጋ ላይም በጣም የወረደ አይነት ዋጋ ከሆነ ከጀርባው ምን አለ የሚለውን ነገር ማስተዋል ያስፈልጋል። ስለዚህ እነዚህ ነገሮች በማድረግ እንግዲህ የተቀላቀለ ወይም ባዕድ ነገር የገባባቸውን ምግቦች መለየትና ጤናችንን መጠበቅ እንችላለን ማለት ነው። እሺ፣ ያው የምግብ ክለሳ ፉድ አደልትሬሽን የምንለው በሰፊው የምንሰራበት ስራ ነው። በሰፊው በሁሉም አካባቢ ላይ እየሰራንበት ያለ ትልቁ ግኝትም የምናገኝበት በላብራቶሪ ተመርኩዘን ብዙ ግኝቶች አግኝተን ያንንም ግኝቶች መሰረት አድርገን ደግሞ እርምጃዎችን የወሰድንበት ግለሰቦችም እንዲጠየቁ የተደረገበት ሁኔታ እነዛም ደግሞ በብዙ ሚሊዮን ብር ሊሸጡ የተዘጋጁ ምርቶች እንዲወገዱ ያደረግንበት ሁኔታ አለ። ምናልባት 50%ቱ ጤናማ ሆኖ ቢሸጡት አትራፊ በዛ ልክ አትረፈው ይሆን ነበረ። ነገር ግን ያልተገባ ጥቅም ተፈልጎ ባዕድ ነገር መቀላቀል፣ የተበላሸውን ከጤናማው መቀላቀል እንደዚህ የሚታዩበት ሁኔታ በሰፊው አለ። ዘንድሮ በጣም ብዙ ከሌላ ጊዜ በተለየ ሁኔታ አዲስ አበባ ውስጥ የሰራናቸው ስራዎች አሉ። ለተለያዩ በሽታዎች የሚያጋልጡ ትላልቅ ለካንሰር በሽታ የሚያጋልጡ ሰዎች በሚመገቡበት ሰዓት ለተለያዩ ካንሰር በሽታዎች ሊያጋልጡ የሚችሉ ምግቦች ለማህበረሰቡ እንዳይደርስ የተደረገበት ሁኔታ ነበረ። ያም እንግዲህ ቅድም ባልኩት ልክ ጤናማውን ብቻ ቢሸጥ አትራፊ ነበረበት። ማትረፍ እኮ ብር ብቻ አይደለም፣ ህዝብ ማትረፍ ትልቁ እሴት ነውና በዛ ልክ የማያስቡ ነገር ግን የነገን ቀጣይነትም ሳያስቡ ዛሬን መሸጥ ብቻ የሚያስቡ ሰዎች ያንን ሲያደርጉ አግኝተን በጣም ብዙ ምርት የተወገደበት ሁኔታ ነበረ። በተለይ በርበሬ በጣም በሰፊው ለተለያዩ ኬሚካሎች ተጋልጦ በአያያዝ ችግርም ጭምር ለተለያዩ ካንሰር አምጪ በሽታ ኬሚካሎች የሚጋለጥበት ሁኔታ ነው ያለው እና በርበሬን ስናየው ተዘጋጅቶ ስንገዛው ከለሩን ነው የምናየው፣ ሌላ ነገር አይደለም። እና ውስጡ ምን ይዘት አለው የሚለው ተመርምሮ ሲታይ ነው ችግር እንዳለበት የሚታወቀውና እነዚህ በርበሬና በተለይ ደግሞ የለውዝ ቅቤ የምንላቸው ጤናማነታቸው ብዙ ጊዜ በአያያዝ ችግርም በተለያየ መልኩ የምግብ ክለሳም ችግር ገጥሟቸው ለማህበረሰቡ ቢቀርቡ ለማህበረሰቡ በሰፊው የጤና እክል የሚፈጥሩ ናቸው እና በተቻለ መጠን ያንን ችግር ተቋማችን ምንድነው ፎከስድ ሆኖ እየሰራበት ያለበት ሁኔታ ነውና
ያው ማህበረሰባችን አይተ ከሆነ በተለያዩ ሆስፒታሎች በካንሰር በሽታ በተለያዩ በሽታዎች ወድቆ የምናየው በበላ በጠጣው ነገር ነው። ሌላ ነገር አይደለም፣ በተፈጥሮ የሚመጣ ነገር አይደለም። ብዙ ለነዛ የሚያጋልጡ ነገሮች ብዙ ጊዜ ይገጥመናል። ያንንም ደግሞ በውጤታማነት እየሰራንበት ያለበት ሁኔታ ነው ያለው። ከዛ ባሻገር ግን ወደዛ ሰው እንዳይገባ ብዙ ጊዜ እነዚህ ምርቶች የሚበላሹበት ምክንያት ለረጅም ጊዜ ባልተገባ ቦታ ተደብቀው ገበያው እንዲጨምር ተብሎ ባልተገባ ቦታ ያስቀምጡታል። ይበሰብሳል። በሚሻገትበት ሰዓት ለተለያዩ ኬሚካሎች ይጋለጣል እና በዛ ምክንያት ሲበላሽባቸው ደግሞ የድሮ ከለሩ በርበሬ መስሎ መውጣት ስላለበት የተለያዩ ኬሚካሎች የሚጨምሩበት ሁኔታ አለ። ያ ነው አደልትሬሽን ምንለው እና በዋናነት አቅራቢው አምራቹ ድርጅት የማህበረሰቡ ጤና እጁ ላይ እንዳለ ማሰብ አለበት። እያንዳንዱ አምርቶ የሚያወጣው ምርት ህዝብ ነው የሚበላው። ከበላውም ደግሞ የሚታመመው ህዝባችን ነው። በዛ ልክ አስቦ እንዲሰራ የድብብቆሽ ስራዎች በየማህበረሰቡ ስር ስለሚገኙ ቅድም ባልኩት መሰረት ቢጠቁመን ደግሞ ችግሩን ነቅሰን አውጥተን ማህበረሰቡ ላይ ጫና እንዳይፈጥር የምናደርግበት ሁኔታ አለ። በጣም አሪፍ። እንግዲህ ዋዜማ ላይ ነው የምንገኘው። በርካታ ጉዳዮችን እንግዲህ አንስተናል። በተለይ ከግብይቱ ጋር ተያይዘው ሊሆን ይችላል። እንዲሁም ደግሞ በነገው ዕለት ደግሞ በዓሉን ስናከብር ደግሞ ሊኖረን የሚገባ ጤናማ የአመጋገብ ዘዴ ምን መምሰል አለበት የሚሉትን ነገሮች ለማየት ሞክረናል። ያው እንግዲህ ብዙ ብናወራ ብዙ መረጃ ለተመልካቾች ማድረስ እንችል ነበረ። ነገር ግን ዋና ዋና የሚባሉትን ግን አንስተናል ብዬ ተስፋ አደርጋለሁ። የተሰጠን የስቱዲዮ ሰዓታችን እንግዲህ እየተገባደደ ነውና ሰዓት ይገድበናል እዚህ ጋር እንድንቆም ማለት ነው። ምናልባት ግን ፕሮግራማችንን ከማጠናቀቃችን በፊት እንደ አጠቃላይ የነበረንን ቆይታ ጠቅለል ባለመልኩ ለህብረተሰቡ ማስተላለፍ የሚገባንን መልእክት እንስጠውና ፕሮግራማችንን እናጠናቅ እንጀምር። ስለዚህ እንደ አጠቃላይ እዚህ ጋር ማስተላለፍ የምፈልገው መልእክት ምንድን ነው? ህብረተሰቡ ጤናማ የሆነ የአመጋገብ ልምድን መከተል ይኖርበታል። ጤናማ የአመጋገብ ልምድ የምንለው ምንድን ነው? የተለያዩ አይነት እንደ ፕሮቲን ሊሆን ይችላል፣ ካርቦሃይድሬት ኃይል ሰጪዎች፣ በተለይ ከአትክልትና ፍራፍሬ ደግሞ የምናገኛቸው ቫይታሚንና ሚነራሎችን ሁልጊዜም ገበታው ላይ ማካተት ቢችል፣ በተጨማሪም ደግሞ ሌሎች ጤናማ ያልሆኑ ምግቦች ብለን የምንጠራቸው ለምሳሌ ጨው የበዛባቸው ምግቦች፣ በዘይት ተነክረው የሚጠበሱ ምግቦች፣ የታሸጉ የተቀነባበሩ ምግቦች፣ የላስለሳ መጠጦች እንዲሁም ይሄ ጣፋጭ ነገሮች ስኳር ሊሆን ይችላል። እነዚህ ነገሮችን አጠቃቀማችን በመገደብ ከዚህ ጋር ተያይዞ ሊመጡ የሚችሉ እንደ ውፍረት ሊሆን ይችላል። ከውፍረት ጋር ደግሞ ተያይዞ ይመጣ እንደ ስኳር፣ የደም ግፊት መጨመር፣ ኮሌስትሮል፣ የልብ በሽታ፣ የኩላሊት ህመም የመሳሰሉትን መከላከል እንደሚቻል እና በዛ መልኩም ጤናቸውን እንዲጠብቁ ማስተላለፍ ፈልጋለሁ። በተጨማሪም እንግዲህ ለመላው የክርስትና እምነት ተከታዮች ከወዲሁ መልካም የትንሳኤ በዓል እንዲሆንላቸው እመኛለሁ። እናመሰግናለን። እኛ እሺ እንግዲህ የመጨረሻ መልእክት ማስተላልፈው ዶክተር ካለው በተጨማሪ የምንመገባቸው ምግቦች ከገበያ ገዝተን ካስገባናቸው በኋላ ተበላሽተውም ላይሆን ይችላል የሚገቡት ቤትም ከገቡ በኋላ በቅድም በተባለው ልክ የሚበላሽ ስለ ለምግብነት ይውላሉ። ሆኖም ግን ሳናውቀው በተለያየ መልኩ ለጤና ጎጂ ሆነው የሚገኙበት ሁኔታ አለ። ምግቦች በተለይ እነዚህ ፋት የሆኑ ምግቦች ቀቅለን ብንበላ ጠብሰን ባንበላ የሚል ሪኮሜንዴሽን አለኝ። መቀቀልና መጥበስ የተለያየ ስለሆነ ማለት ነው እና እሱ ላይ ሰው ፎከስድ ቢሆን፣ ሌላ በተገቢ ሁኔታ አብስሎ መመገብ፣ ጠብሶ ሳይሆን አብስሎ መመገብ ጤናማ ነው ብዬ እላለሁ። ከዛ ባሻገር ግን እንደ ቁጥጥር ባለስልጣን የትኛውም ቦታ ላይ የምንቆጣጠራቸው ምርቶች አምራቹም ሸማቹም በዋናነት ቁጥጥር የሚደረገው የሕዝቡን ጤና መጠበቅ ነው። ስለዚህ እያንዳንዱ ሰው የሚገዛው ምርት
ጤናማነቱ አረጋግጦ ከገዛ እንደ ተቆጣጣሪ ነው የምናስበው እኛ። የመጠቀሚያ ጊዜውን አልፎ አይቶ መግዛት፣ የከለር ይዘቱን አይቶ መግዛት፣ የላይ ይዘቱ ደግሞ አብጧል አላበጠም፣ ተጨፍልቋል አልተጨፈለቀም የሚለው ነገር አይቶ መግዛት። ቅድም በተባለው ልክ ደግሞ ዲስካውንት ተደርጎ ከሌላ ጊዜ ዲስካውንት ምንድነው በጣም ተቀንሶ ሲሸጥ ራሱ መጠራጠር ያስፈልጋል። ይሄ ነገር መግዛት አለብኝ የለብኝም የሚለው ማለት ነው። እና እያንዳንዱ ሰው የሚገዛውን ምርት ጤናማነቱን አረጋግጦ ከገዛ ለኛ ትልቁ ተቆጣጣሪ እሱ ነው። የምንፈልገው እዛ ደረጃ ላይ እንዲደርስ ነው ህዝባችን የምንፈልገውና እንደ ባለስልጣን መስሪያ ቤት እንግዲህ በባለስልጣን መስሪያ ቤት ስም ማስተላልፈው ሌላኛው መልእክት ለመላው ክርስትና እምነት ተከታይ መልካም የትንሳኤ በዓል የሚል ነው። በጣም ጥሩ። እኛም እንግዲህ ሰዓታችሁ መስዋዕት አድርጋችሁ እዚህ ስቱዲዮ ተገኝታችሁ ለተመልካቾቻችን እንዲህ አይነት መረጃ ሰጪ ፕሮግራም እንድናዘጋጅ ስለፈቀዳችሁ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። መልካም በዓል እንዲሆንላችሁ እመኛለሁ። እንግዲህ ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን እስካሁኑን ይመስል ነበረ። እንግዲህ በያላችሁበት እንግዲህ ጤናችሁን እንድትጠብቁ ደህንነታችሁን እንድትጠብቁ የዚህ ሳምንት የጤና ጥበብ መልእክታችን ነው ማለት ነው። ይህንን ፕሮግራም የተከታተላችሁ ለምትገኙ ለመላው ዓለም ላይ ለምትገኙ የክርስትና እምነት ተከታዮች በሙሉ በዓሉ የጤና በዓል እንዲሆንላችሁ እንመኛለን። በያላችሁበት ስትዝናኑም ይሆን እንዲሁም ደግሞ በዓሉን ስታከብሩ ጤናችሁን እያሰባችሁ እንዲሁም መልእክታችንን እናስተላልፋለን። መልካም የትንሳኤ በዓል እንዲሆንላችሁ ከወዲሁ እንመኛለን። መልካም በዓል።